ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁልን? ይህ አዲስ ስፖርት የዩቲዩብ ቻናል ነው። እየተከታተላችሁን እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። ዛሬም እንደተለመደው የተለያዩ አበይት ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግበት ፕሮግራማችንን ይዘን ተገናኝተናል። ዛሬ በጣም በርከት ያሉ ርዕሰ ጉዳዮች ይነሳሉ። የዓለም ዋንጫው አሁን ተማሙቆ እየቀጠለ ይገኛል። በካናዳም አሜሪካና በሜክሲኮ የሚስተናገደው ይህ ዓለም ዋንጫ በርካቶች በጉጉት የሚጠብቋቸው ጨዋታዎች አሁን እየተደረጉ ነው። የመጀመሪያ የምድብ ጨዋታዎችም አሁን በደንብ በስፋት እየተደረጉ እንዳለ እየተመለከትን ነው። ትላንትናም በርከት ያሉ ጨዋታዎች ተደርገዋል። ለዋንጫ የሚገመቱት ብሔራዊ ቡድኖች ትላንትና ጨዋታቸውን ያደርገዋል። ከነዚህ መካከል ፈረንሳይና ሴኔጋል ያደረጉት ጨዋታም ትላንትና ከተደረጉት መርሃ ግብሮች መካከል በርካቶች በጉጉት የጠበቁት ጨዋታ ነው። እሱን እንመለከታለን። የኤርሊንግ ብራውት ሃላንዷ ኖርዌይ ከ28 ዓመታት በኋላ ነው ለዓለም ዋንጫ የተሳተፈችው። ትላንትናም ወይም ደግሞ ሌሊት ላይ ቅርብ ሰዓት በተጠናቀቀ ጨዋታ ከኢራቅ ብሔራዊ ቡድን ጋር ጨዋታዋን አድርጋለች። እሱንም እንመለከተዋለን። ከዛ ውጪ ሌላኛው ሌሊት 10 ሰዓት ላይ የጀመረው ጨዋታ አልጄሪያን ከአርጀንቲና ጋር ያገናኘው ጨዋታም እኛ ስቱዲዮ ባለንበት ሰዓት እየተደረገ የሚገኝ ጨዋታ ነው። እንግዲህ ከሱ ጨዋታ ጋር የማያይዘን ግን እስካሉበት ደቂቃ ድረስ የምናነሳቸው ርዕሰ ጉዳዮች ይኖራሉና እነሱንም ጉዳዮች እንዳስሳለን። ከዛ ውጭ ግን ዛሬ ደግሞ በርካቶች በጉጉት የሚጠብቋቸው ጨዋታዎችም የሚደረጉ ይሆናል። ከነዚህ መካከል እኛ አሁን ከስቱዲዮ ከወጣን በኋላ የሚደረግ አንድ ጨዋታ አለ። አውስትሪያ ከጆርዳን ጋር የሚያደርጉት ጨዋታ ጠዋት 1 ሰዓት ላይ ነው የሚደረገው። ከዛ ውጭ ግን በርካቶች በጉጉት የሚጠብቁት ጨዋታ ምሽት 2 ሰዓት ላይ ይደረጋል። የክሪስቲያኖ ሮናልዶ ሀገር ፖርቱጋል ዛሬ የመጀመሪያ የ2026 የዓለም ዋንጫ ጨዋታዋን ታደርጋለች። ከዲአርሲ ወይም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ነው ጨዋታዋን የምታደርገው። ይህ ጨዋታ ልክ ምሽት 2 ሰዓት ሲል ይደረጋል። የዚህን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዛ ውጭ ግን የእንግሊዝ ብሔራዊ ቡድንም ዛሬ ነው ጨዋታውን የሚያደርገው ከክሮኤሽያ ብሔራዊ ቡድን ጋር ዛሬ ሌሊት 5 ሰዓት አካባቢ ወይም ምሽት 5 ሰዓት አካባቢ ጨዋታው የሚደረግ ይሆናል። ሌሊት 8 ሰዓት ላይ ጋናና ፓናማም እንዲሁም የሚያደርጉት ጨዋታ አለ። ሌሊት 11 ሰዓት ደግሞ ኡዝቤኪስታንና ኮሎምቢያም የሚያደርጓቸው ጨዋታዎች ዛሬ በዓለም ዋንጫው የሚደረጉ ናቸው። የዝውውር ጉዳዮችን በስፋት እናነሳለን። ከማንቸስተር ዩናይትድ፣ ከአርሰናል፣ ከሊቨርፑል፣ ከቼልሲ፣ ከማንቸስተር ሲቲ፣ ባርሳና ሪያል ማድሪድን ጨምረን በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ አስፍሩልን። ከዛ ውጭ ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም እንጀምር። ውድ ቤተሰቦቻችን ትናንትና በርካቶች በጉጉት የሚጠብቋቸው የዓለም ዋንጫ መርሃ ግብሮች ተደርገዋል። በተለይ ምሽት ላይ በርካቶች ለዋንጫ የሚጠብቋት የፈረንሳይ ብሔራዊ ቡድን ጨዋታዋን አድርጋለች። ከዛ ውጭ ግን ሌሊት ላይና በቅርብ የተጠናቀቁ ጨዋታዎችም እንዲሁ አሉ። በቅርብ ሰዓት ከተጠናቀቁ ጨዋታዎች መካከል የኖርዌይ ብሔራዊ ቡድን ከኢራቅ ብሔራዊ ቡድን ያደረገው ጨዋታ፣ እንዲሁ ደግሞ እኛ አሁን ስቱዲዮ ባለንበት ሰዓት ደግሞ እየተደረገ ያለ አንድ መርሃ ግብር አለ። አርጀንቲናና አልጄሪያ ጨዋታቸውን እያደረጉ ነው። የእነዚህን የጨዋታ ውጤቶች በቅደም ተከተል እናነሳለን። ውድ ቤተሰቦቻችን ከዓለም ዋንጫው ጋር የተያዙ ሌሎች ርዕሰ ጉዳዮችንም በስፋት የምናነሳ ነው የሚሆነው። እንግዲህ ፈረንሳይ ብሔራዊ ቡድን ከሴኔጋል ብሔራዊ ቡድን ነው ምሽት ላይ ቅድሚያ ጨዋታቸውን ያደረጉት። በጣም የሚጠበቅ ጨዋታ ነበር። ምክንያቱም እኔ በግሌ ይሄኛው ምድብ በጣም ጠንከር ያለው ምድብ እንደሆነ ይሰማኛል። ምክንያቱም ፈረንሳይ እዚህ ምድብ ውስጥ አለች። ከዛ ውጪ ሴኔጋልም የአፍሪካ ዋንጫ ላይ በጣም ድንቅ እንቅስቃሴዎችን ያሳየችና በዘንድሮ የዓለም ዋንጫ ቶርናመንት ላይ ምናልባት ከአፍሪካ በጣም ጥሩ ጉዞዎችን ሊያደርጉ ከሚችሉ ብሔራዊ ቡድኖች መካከል አንደኛው ይሆናል ተብሎ የሚጠበቀው ጠንካራ ብሔራዊ ቡድን ነው። ከዛ ውጪ የኤርሊንግ ሃላንዷ ኖርዌይ ብሔራዊ ቡድን በጣም ከረጅም ጊዜያቶች በኋላ ቢሆንም በዓለም ዋንጫ ላይ ተሳትፎን የምታደርገው እንግዲህ በዚህኛው ውድድር ላይ በጣም ጠንካራ ተሳትፎችን ታደርጋለች ተብሎ ይጠበቃል። የኢራቅ ብሔራዊ ቡድንም የሚናቅ አይነት ብሔራዊ ቡድን እንዳልሆነ ባደረጋቸው የወዳጅነት ጨዋታዎች ላይ መመልከት ችለን ነበር። ከስፔን ብሔራዊ ቡድን ጋር የወዳጅነት ጨዋታ አድርጎ በአቻ ውጤት ማጠናቀቁን እናስታውሳለንና እነዚህ ነገሮች ከተመለከትን ይሄኛው ምድብ ምናልባት ጠንከር ያለው ምድብ ይሆናል ብለው በርካቶችም ግምቶቻቸውን እየሰጡ ይገኛሉ። ትላንትና ሞቅ ያሉ ጨዋታዎችን ከዚህ ምድብ ተመልክተናል። ፈረንሳይና ሴኔጋል ነበሩ ቅድሚያ ጨዋታቸውን ያደረጉት። የፈረንሳይ ብሔራዊ ቡድን ይህንን ዓለም ዋንጫ ለማሸነፍ ቅድመ ግምትን ካገኙ ብሔራዊ ቡድኖች መካከል ቀዳሚው እንደሚሆን ምንም ጥርጥር የለውም። ምክንያቱም በማጥቃት መስመሩ ላይ ያላቸው አማራጮች በጣም በርካቶች የሚያወድሱት አይነት የማጥቃት መስመር ነው ያለው። እርግጥ ነው የዚህ ቡድን ዋናው መሪ ኬሊያን ኤምባፔ እንደሆነ ይታመናል። በማጥቃት መስመሩ ላይም በርከት ያሉ ጎሎችን ሊያስቆጥር ይችላል ተብሎ የሚጠበቀው ተጫዋችም ኬሊያን ኤምባፔ ነው። ትናንትናም ጥሩ እንቅስቃሴዎችን ያሳየው ተጫዋች እንደሆነ ይታወቃል። እንደውም ቴሪ ዳንኤል ኦንሪ
አንድ ሀሳብን ሰጥቷል። ለዚህ ብሔራዊ ቡድን በጣም ትልቁ ተጫዋች ኬሊያን ምባፔ ነው፣ ነገር ግን በዚህ ብሔራዊ ቡድን ውስጥ ደግሞ ሌላኛው አስፈላጊ ተጫዋች ማይክል ኦሊሴ ነው ሲል ሀሳቡን ሰጥቶ ነበር። እነዚህ ሁለት ተጫዋቾች ለዚህ ቡድን በጣም አስፈላጊ ተጫዋቾች መሆናቸውን በደንብ አሳይተውናል። ትላንትና ከሴኔጋል ጋር በተደረገው ጨዋታ ፈረንሳይ ይህንን ዋንጫ ለማሸነፍ ምናልባት የዲዲዬ ዴሾ የማጥቃት መስመሩ ላይ ያሉትን ተጫዋቾች መቆጣጠር የሚችል ከሆነ ያንን ነገር በትክክል ማሳካት ይችላል ተብሎ ይታመናል። ይሄኛው እንግዲህ ባለፉት ሁለት የዓለም ዋንጫዎች ላይ የፈረንሳይ ብሔራዊ ቡድን 2018 ላይ ሻምፒዮን ነበር። 2022 ላይ ደግሞ በካታር በተስተናገደው የዓለም ዋንጫ ላይ የፍጻሜ ተፋላሚ እንደነበር እናስታውሳለን። በአርጀንቲና በፍጹም ቅጣት ምት ተሸንፎ ነው ዋንጫውን እንዳጣ የምናስታውሰውና በዚህ ብሔራዊ ቡድን ደግሞ በርከት ያሉ የማጥቃት አማራጮችን መቆጣጠር የሚቻል ከሆነ በተለይ ኢጎችን መቆጣጠር የሚችሉ ከሆነ አሰልጣኝ ዲዲዬ ዴሾ ዋንጫውን ለማምጣት ትልቅ እድል ይኖራቸዋል የሚል ግምት አላቸውና ብራድሊ ባርኮላ ከዛ ውጪ እነ ደዜሬ ድዌይ በዚህ ስብስብ ውስጥ አሉ። ወሳኞቹ እነ ኬሊያን ምባፔ ከዛ ውጪ እነ ኦስማን ዴምቤሌ እንዲሁ ደግሞ እነ ማይክል ኦሊሴን ጨምሮ ሌሎችም በጣም በርከት ያሉ አማራጮች እንዳሏቸው ይታወቃል በማጥቃት መስመሩ ላይና ያንን ነገር በትክክል መቆጣጠር የሚቻል ከሆነ ጥሩ ነገሮችን ማምጣት የሚችል ብሔራዊ ቡድን ነው። ነገር ግን የፈረንሳይ ብሔራዊ ቡድን ስናነሳ የማጥቃት መስመሩን በትልቁ እናነሳለን እንጂ በመከላከሉ በጣም ጠንካራ የሆነ ስብስብ እንዳለው ይታወቃል። በመሀል ተከላካይ ላይ ለምሳሌ ዊሊያም ሳሊባን ማንሳት ይቻላል። ዳዮቶ ፓሚካኖን ማንሳት ይቻላል። ከዛ ውጪ ሌላኛው ወደ ሪያል ማድሪድ ያመራው ኢብራሂማ ኮናቴ ያለ እነ ላክሮ አሉ በዛ ቦታ ላይና በጣም ጥሩ ስብስብ እንደሆነ በተደጋጋሚ ማሳየት የሚችል አይነት ብሔራዊ ቡድን አድርገው በርካቶች ይቆጥሩታል። በአጠቃላይ ግን ትናንትና ከሴኔጋል ብሔራዊ ቡድን ጋር ነው ጨዋታውን ያደረገው። በመጀመሪያው ጨዋታ ፈረንሳይ ድል ማድረግ ችላለች። 3-1 በሆነ ውጤት ነው የሴኔጋል ብሔራዊ ቡድንን ማሸነፍ የቻለችው። በመጀመሪያው 45 የጨዋታ ክፍለ ጊዜ ለፈረንሳይ ብሔራዊ ቡድን በጣም አስቸጋሪ የመጀመሪያ 45 የጨዋታ ክፍለ ጊዜ ነበር። በርካቶችም ፈረንሳይ ላይ ጥርጣሬዎችን እንዲያነሱ አድርጓቸው ነበር። ምክንያቱም በመጀመሪያ 45 የጨዋታ ክፍለ ጊዜ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለም። በተለይ ትናንትና በጨዋታው ላይ ዴዜሬ ድዌይን እንዲሁ ኦስማን ዴምቤሌን፣ ማይክል ኦሊሴን እና ኬሊያን ምባፔን ነው በማጥቃት መስመሩ ላይ በጋራ የተጠቀሙት ዲዲዬ ዴሾ እና ያ ነገር አልሰራላቸውም ነበር። ወይም ደግሞ ኢላማውን የጠበቀ ሙከራ እንኳን ወይም የጎል እድሎችን እንኳን መፍጠር የቻለ ብሔራዊ ቡድን አልነበረም በመጀመሪያው 45 የጨዋታ ክፍለ ጊዜ። በአንጻሩ የሴኔጋል ብሔራዊ ቡድን በጥሩ የካውንተር ኳሶች ጥሩ ሙከራዎችን ሲያደርግ ተመልክተናል። ለምሳሌ ያክል በጣም አስቆጭ ከነበሩት ሙከራዎች አንደኛው የኒኮላ ጃክሰን ሙከራ ነው። እንግዲህ ጥሩ ሙከራን አድርጎ የግቡ ቋሚ መለሶበት ማይክ ሜኞ ራሱ ላይ ለማስቆጠር በጣም ቀርቦ የነበረበትን አጋጣሚ በሴኔጋል ብሔራዊ ቡድን የምናነሳው ነው። በመጀመሪያው 45 ግን ሴኔጋል 5 ሙከራዎችን ማድረግ የቻለችበት፣ በአንጻሩ የፈረንሳይ ብሔራዊ ቡድን አንድ ሙከራ ያደረገበት፣ በአንጻሩ በሴኔጋል በኩል አንድ ኢላማውን የጠበቀ ሙከራ የተደረገበት የመጀመሪያ 45 የጨዋታ ክፍለ ጊዜ ነበር የተመለከትነው። በኳስ ቁጥጥሩ ረገድ ተመጣጣኝ አይነት ቁጥሮችን አስመዝግበው ነበር። ፈረንሳይ በመጀመሪያ 45 ኤክስጂዋ እንኳን 0.03 ነበር ኤክስፔክትድ ጎልሷና በጣም ዝቅ ያለም ወይም ዝግ ያለ አጀማመርን ነበር ያደረገችው። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን በጣም ትልቅ ለውጦችን ማድረግ ችላለች። እንግዲህ በኳስ ቁጥጥሩ አሁንም ተመሳሳይ አይነት ነገር ቢኖራቸውም ነገር ግን በሁለተኛው 45 የጨዋታ ክፍለ ጊዜ 10 ሙከራዎችን ያደረጉት ሁለተኛው 45 ላይ ብቻ 8ቱ ደግሞ ኢላማቸውን የጠበቁ ሙከራዎች እንደነበሩ ጭምር ነው የተመለከትነው። በአጠቃላይ የፈረንሳይ ብሔራዊ ቡድን 3-1 በሆነ ውጤት ማሸነፍ የቻለበት የመጀመሪያውን ዙር ጨዋታ ነው ያደረገው። ለፈረንሳይ ብሔራዊ ቡድን ግቦቹን ያስቆጠሩት ኬሊያን ምባፔና ብራድሊ ባርኮላ ናቸው። ኤምባፔ የመጀመሪያውን ጎል ያስቆጠረው ተጫዋች ነው። በተለይ ከማይክል ኦሊሴም የተሻገረለትን ስሩ ፓስ ነው በጣም በጥሩ በሆነ አጨራረስ የመጀመሪያውን ጎል ኳስና መረብን ማገናኘት የቻለው። ብራድሊ ባርኮላ ተቀይሮ ከገባ በኋላ ደግሞ በጣም ፈጣንነቱን አስመልክቶን በጣም ከኳስ ጋር በጣም ፈጣን እንደሆነ ያሳየበትን እንቅስቃሴ አድርጎ ጥሩ የቺፕ ጎል ነው ማስቆጠር የቻለው። በርከት ያሉ ትልልቅ የአውሮፓ ክለቦች በዚህ የዝውውር መስኮት ይመለከቱታል ተብሎ የሚጠበቅ ተጫዋች ነው ብራድሊ ባርኮላ እና በትላንትናው ጨዋታ ላይ በጣም ጥሩ አጨራረስን አሳይቶናል። ለፈረንሳይ ሁለተኛውን ጎል ያስቆጠረው እሱ ነው። ከዛ በኋላም ሴኔጋሎች ጎል አስቆጥረው ነበር። ኤምባዬ ተቀይሮ የገባው ተጫዋች ጨዋታው መጠናቀቂያ 96ኛው አካባቢ ደቂቃ ላይ ጎል አስቆጥሮ ነበር። ነገር ግን ኬሊያን ምባፔ ወዲያው ነው በግሩም ጎል ምላሽ የሰጠው። በጣም አስገራሚ ጎልን ነው ትናንትና ለፈረንሳይ ሶስተኛ ጎል ለራሱ ሁለተኛ ጎል ማስቆጠር የቻለበት ጎልና በጣም ድንቅ ጎልን ትናንትና ማስቆጠር ችሏል። ከቦክስ ውጪ ነው ኳስና መረብን ማገናኘት የቻለውና እጅግ አስደናቂ ጎልን ነው ማስቆጠር የቻለው። ትናንትና በአጠቃላይ 2 ጎሎችን አስቆጥሯል። እነዚህ 2 ጎሎች ደግሞ በፈረንሳይ ብሔራዊ ቡድን 2 ሪከርዶችን እንዲሰብር አድርጎታል። ኬሊያን ኤምባፔን አንደኛው ሪከርድ በፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ሪከርድ
መስበር ችሏል። ከዚህ በፊት ኦሊቪየ ዡሩ ነበር 57 ግቦችን በማስቆጠር የምንጊዜም የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ የነበረው። ነገር ግን ኬሊያን ኤምባፔ 56 ነበር ከትናንትናው ጨዋታ በፊት 2 ጎሎችን ማስቆጠሩን ተከትሎ እንግዲህ ከመጋራትም አልፎታል ጎሉን 58ኛ ጎሉን ነው ትናንትና ያስቆጠረውና በዚህም የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ሪከርድ በግሉ ማድረግ ችሏል። ከዚህ በኋላም ገና ጎሎችን የሚያስቆጥርበት እድሜዎች ያሉትና ከዚህ በላይም ከፍ አድርጎ አርቆ ይሰቅለዋል ተብሎ ይታሰባል። አንደኛው ሪከርድ ይሄኛው ነው። ሁለተኛው ደግሞ በፈረንሳይ ብሔራዊ ቡድን ታሪክ በዓለም ዋንጫ ላይ በጣም በርከት ያሉ ግቦችን ያስቆጠረው ፈረንሳዊ ተጫዋች የሚለውን ሪከርድም ትላንትና መስበር ችሏል። እስከ ትላንትና ድረስ ኬሊያን ኤምባፔ 12 ግቦች ነበሩት። ሁለተኛ ደረጃ ላይ ተቀምጦ ነበር። በፈረንሳይ ብሔራዊ ቡድን ታሪክ በርከት ያሉ ግቦችን ያስቆጠረው ተጫዋች ጀስቲን ፎንቴን ይባላል። በአንድ የዓለም ዋንጫ ውድድር ነው 13 ግቦችን በማስቆጠር በፈረንሳይ ታሪክም 13 የዓለም ዋንጫ ጎሎችን ያስቆጠረ ትልቁ ተጫዋች እንደነበር የምናስታውሰው። ትላንትና ግን ኬሊያን ኤምባፔ 2 ጎሎችን በማስቆጠሩ ምክንያት በአጠቃላይ ሪከርዱን ወደ 14 ከፍ አድርጎታልና ጥሩ የሚባል ሪከርድን መያዝ ችሏል። ምናልባት የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪነት የሚለውንም ሪከርድ የመስበር በጣም ትልቅ እድሎች ያሉት የሚሮስላቭ ክሎትስን ምናልባት በዚህ የውድድር ዓመት እንኳን ወይም በዚህ ዓለም ዋንጫ እንኳን የመስበር እድል እንኳን ባይኖረው ምናልባት ከዚህ በኋላ ጎሎችን ባያስቆጥር ማለት ነው የማስቆጠር እድሉ በጣም ሰፊ ነው። በዚህ ዓለም ዋንጫ የመስበር እድሉ በጣም ትልቅ እንደሆነ በርካቶች ያነሳሉ። ነገር ግን ምናልባት እንኳን በዚህ የማይሳካለት ከሆነ ገና ቀጣይ በዓለም ዋንጫ ላይ የመሳተፍ እድሎች ይኖሩታል ተብሎ ይታሰባልና በቀጣይም ምናልባት ሊሰብረው ይችላል። ነገር ግን በዚህኛው የዓለም ዋንጫ ላይ ግን የመስበር እድሉ በጣም ትልቅ ነው የሚሉ ግምቶች ናቸው አሁን ላይ በትልቁ እየወጡ የሚገኙትና ትናንትና 14ኛ የዓለም ዋንጫ ጎሉን ነው ማስቆጠር የቻለው 27 ዓመቱ ላይ የሚገኘው ኬሊያን ኤምባፔና ድንቅ ውድድርን ሊያሳልፍ የሚችልበት እድሉ እንዳለው ትናንትና ፍንጮችን ሰጥቶናል። ነገር ግን እሱ ትናንትና 2 ጎሎችን ማስቆጠሩ እንጂ በጨዋታው ላይ የማይክል ኦሊሴን እንቅስቃሴንም አለማድነቅ አይቻልም። ትናንትና በጣም ድንቅ የሚባል ፐርፎርማንስን ማሳየት ከቻሉ ተጫዋቾች መካከል አንደኛው ነው ማይክል ኦሊሴና ለዚህ የፈረንሳይ ብሔራዊ ቡድን በጣም ወሳኝ ተጫዋች ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሚሆን ምንም ጥርጥር የለውም። ማይክል ኦሊሴ ኬሊያን ኤምባፔን እንኳን ደስ አለህ ልለው ፈልጋለሁ ብለዋል። ኦሊቪየ ዡሩ ነው ይህንን ሀሳብ የሰጠው። ፈረንሳዊው አጥቂ ኦሊቪየ ዡሩ ኬሊያን ኤምባፔ ሪከርዱን በመስበሩ በጣም ደስተኛ ሆኛለሁ ሲልም ይናገራል። ትናንትና እንግዲህ የኦሊቪየ ዡሩን ሪከርድ ነው የሰበረው። ምሽት ላይ በኦሊቪየ ዡሩ ተይዞ የነበረውን የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪነት ሪከርድን የሰበረው ኬሊያን ኤምባፔ እንግዲህ ለሱ ነው ምስጋና የደረሰው። ኦሊቪየ ዡሩ በበኩሉ ለኬሊያን ኤምባፔ የእንኳን ደስ አለ መልእክት አስተላልፎለታል። እንኳን ደስ አለ አድርገኸዋል፣ ላንተ ደስ ብሎኛል፣ ይገባሃል ሲል ነው መልእክቱን የላከለት። ኤምባፔ ከጨዋታው በኋላ ሀሳቡን ሰጥቷል። የምጫወተው ታሪክ ለመስራት ነው ሲል ይናገራል። የፈረንሳይ ብሔራዊ ቡድን አምበል ኬሊያን ኤምባፔ ለተቾች ምላሽ ለመስጠት እንደማይሞክር ነው የተናገረው። ለበቀል ወይም ደግሞ አፍ ለማስያዝ አልጫወትም ያለው ኤምባፔ የሚተቹኝን ዝም ለማስባል አይደለም የምጫወተው ሲል ይናገራል። እኔ የምጫወተው ለሀገሬ ታሪክ ለመስራትና ቡድኑ ለፍጻሜ ደርሶ ዋንጫውን እንዲያሸንፍ ለመርዳት ነው ብሏል ኤምባፔ ሲናገር። ኤምባፔ አያይዞም ቡድኑ በቀጣይ ኢራቅን አሸንፎ ከወዲሁ ጥሎ ማለፉን ለመቀላቀል መፋለም እንዳለበት ጭምር ነው እየተናገረም የሚገኘው። በርካቶች ይህንን ዓለም ዋንጫ የማሸነፍ ቅድመ ግምትን ለፈረንሳይ ሰጥተው ነበር። ከትላንትናው ጨዋታ በኋላ በርካቶች እንግዲህ አሁንም ትልቅ ነገሮችን ማድረግ ትችላለች ሲሉ ነው ሀሳቦቻቸውን እየሰጡ የሚገኙት። የእነዚህ ሁለት ብሔራዊ ቡድኖች እንግዲህ የፈረንሳይና የሴኔጋል ብሔራዊ ቡድን ከዚህ በፊት ያደረጉት ግንኙነትን ከተመለከትን ለመጀመሪያ ጊዜ በዓለም ዋንጫ የተገናኙት 2002 የዓለም ዋንጫ ላይ ነበር። ያኔም ፈረንሳይ የ2000ን የአውሮፓ ዋንጫን ወይም የዩሮፕ ሻምፒዮን ሆና ነው ወደ 2022 የዓለም ዋንጫ የመጣቸው። በአንጻሩ ሴኔጋል በዓለም ዋንጫ የመጀመሪያ ተሳትፎን ለማድረግ ነበር 2002 ላይ የተገናኙትና በወቅቱ ሴኔጋል ፈረንሳይን በዲዮፕ ጎል 1-0 አሸንፋ ዓለምን ያነጋገረ ታሪካዊ ውጤትን አስመዝግባ እንደነበር የምናስታውሰው ነውና በርካቶች ከትላንትናው ጨዋታ በፊትም ያንን ነገር ሴኔጋል መድገም ትችል ይሆን ወይ የሚል አይነት ጥያቄዎችን ሲያነሱ ነበር። የታራንጋ አንበሶቹም የተሻለ በነበሩበት የመጀመሪያው አጋማሽ ግን የሚያስቆጩ የግብ ዕድሎችን ሳይጠቀሙ መቅረታቸው ምናልባት የትላንትናው ጨዋታ ላይ ውጤቶችን ይዘው እንዳይወጡ አድርጓቸዋል። በሁለተኛው 45 ፍጹም ተለውጠው ነው የፈረንሳይ ብሔራዊ ቡድን የቀረቡባቸውና ያ ነገር በጣም ያሰጋቸው ሆኗል። ምናልባት ቀጣይ ጨዋታዎች ላይ በማሸነፍ በዚህ ውድድር ላይ በጣም ትልቁ አድቫንቴጅ ሊሆን የሚችለው 48 ቡድኖች በመሳተፋቸው ምክንያት በቀጥታ አንደኛና ሁለተኛ ቡድኖቹ በቀጥታ ሲያልፉ ሶስተኛ ሆኖ የሚያጠናቅቁ 8 ብሔራዊ ቡድኖችም ወደ ቀጣዩ ዙሪያ ያልፋሉና ምናልባት በቀጣዮቹ ጨዋታዎች ላይ እንግዲህ ጥሩ ነገሮችን ማስመዝገብ የምትችል ከሆነ ወደ ቀጣዩ ዙሪያ ማለፍ እድል ይኖራታል ሴኔጋል።
ብሔራዊ ቡድን ፈረንሳይ ባላት ስብስብ ምክንያት የውድድሩ አሸናፊነትን ቅድመ ግምት ካገኙ ቡድኖች ግን በቀዳሚነት የምትቀመጥ ናት። በውድድሩ ምርጡ የመጀመሪያ አስተላለፍን የያዘ ቡድን ስለመሆኑ ግን በርካቶች ክርክር ያነሱ ነበር። በተለይ በአማካይ ስፍራው ላይ ጥያቄ እንደሚያነሱ በትክክልም በርካቶች ያነሳሉ። አሰልጣኝ ዲዲዬ ዴሾ ከፈረንሳይ ብሔራዊ ቡድን ጋር የመጨረሻ ውድድራቸውን እንደሚያደርጉ ነው በበርካቶች ዘንድ የሚታመኑት። አሰልጣኙ እነዚህን ከዋክብቶች ግን ማጣመር ትልቁ የቤት ስራቸው ነው። ስለ ዓለም ዋንጫው ማሸነፍም ጥያቄ ቀርቦላቸው ነበር። አሰልጣኝ ዲዲዬ ዴሾ ፈረንሳይ ይህንን የዓለም ዋንጫ ታሸንፋለች ወይ የሚል ጥያቄ ቀርቦላቸው በእርግጠኝነት የምነግራችሁ ነገር ይህንን የዓለም ዋንጫ የማሸነፍ ቅድመ ግምት ያላት የስፔን ብሔራዊ ቡድን ናት የሚል አይነት ሀሳብን ሰጥቶ ነበር። የትልቁን ሸክሙን ወይም ደግሞ ጫናውን ከራሱ ለማላቀቅ እንደሆነ በርካቶች ግምቶቻቸውን የሰጡበት አስቴት እንደሆነ በርካቶች ማንሳት ይቻላል። በአጠቃላይ ፈረንሳይ የመጀመሪያ ጨዋታዋን 3-1 አሸንፋለች። ሌላኛው በዚህ ምድብ የተደረገው ጨዋታ ሌሊት ላይ ቅርብ ሰዓት የተጠናቀቀ ጨዋታ ነው። ኢራቅና ኖርዌይ ያደረጉት መርሃ ግብር ትላንትና ከተደረጉ ጨዋታዎች መካከል በርካቶች ሌሎች የጠበቁት ጨዋታ ነው። ምክንያቱም ኖርዌይ በዚህ ውድድር ላይ ከበርከት ካሉ ጊዜያቶች በኋላ ነው ወደ ዓለም ዋንጫ የተመለሰችው። ከ28 ዓመታት በኋላ ወደ ዓለም ዋንጫ ተመልሳለች። የዚህ ቡድን ወሳኝ ተጫዋቾች አብዛኞቹ አልተወለዱም። እነ ኤርሊንግ ሃላንድ እነ ሌላኛው ተጫዋች እነ ማርቲን ኦዴጋርድ ጭምር ያን የዓለም ዋንጫ ላይ ሲሳተፉ እንዳላዩ ጭምር ነው የሚታወቀውና ትላንትና ግን የመጀመሪያ ጨዋታቸውን ያደርገዋል። እነ ኤርሊንግ ሃላንድ በዓለም ዋንጫ ላይ ጎል ማስቆጠር ትልቁ ህልሜ ነው ሲል ይናገር ነበር ኤርሊንግ ሃላንድ። ትላንትና ግን ጎሎችን ማስቆጠር ችሏል። ከአንድም 2 ጎሎችን ነው ማስቆጠር የቻለውና በጨዋታው ላይ 29ኛው ደቂቃና 43ኛው ደቂቃ ላይ እንዲሁ ጎል ማስቆጠር ችሏል። ከዛ ውጪ ሌላኛውን ኦስቲጋርድ እንዲሁ ጎል ያስቆጠረበት 76ኛው ደቂቃ ላይ ከዛ ውጪ ሁሴን የተባለ ተጫዋች የኢራቅ ተጫዋች ራሱ ላይ ጎል ያስቆጠረበት ሆኖ ነው ትላንትና የተጠናቀቀው። በአጠቃላይ ኖርዌይ 4-1 በሆነ ውጤት ነው ይህንን ጨዋታ ማሸነፍ የቻለችው። የምድቡን የበላይነትም ወይም መሪነትንም ተረክባለች ከፈረንሳይ 3-1 ነው ያሸነፈችው። ኖርዌይ 4-1 ማሸነፏን ተከትሎ በደረጃ ሰንጠረዡ አንደኛ ደረጃ ላይ መቀመጥ ችላለች። በቀጣይ ፈረንሳይ ከኢራቅ ብሔራዊ ቡድን፣ ኖርዌይ ደግሞ ከሴኔጋል ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ። እነዚህ ጨዋታዎችን በጣም በትልቅ ጉጉት እንዲጠበቁ እያደረጋቸዋል ተብሎ ነው የሚጠበቀው። ሌላኛው እንዳልኳችሁ እኛ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት ጨዋታ እየተደረገ ይገኛል። አርጀንቲናና አልጄሪያ ጨዋታቸውን እያደረጉ ይገኛሉ። ይህንን የዓለም ዋንጫ ለማሸነፍ በጣም በትልቁ ቅድመ ግምቶችን ካገኙ ብሔራዊ ቡድኖች መካከል አንደኛው ነው የአርጀንቲና ብሔራዊ ቡድን። ምክንያቱም ያለፈው ውድድር የ2022 የካታር የዓለም ዋንጫ ቻምፒየን እንደነበረች ይታወሳልና በዚህ የዓለም ዋንጫ ላይም ትልቅ ውጤቶችን ልታመጣ ትችላለች ብለው በርካቶች ግምቶችን እየሰጧት ይገኛሉ። ጨዋታዋንም እያደረገች ትገኛለች ከአልጄሪያ ብሔራዊ ቡድን ጋር። እኛ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት የአርጀንቲና ብሔራዊ ቡድን አልጄሪያን 1-0 እየመራ ነው። ምናልባት ፕሮግራማችን ወደ መጨረሻ አካባቢ ላይ ደቂቃው ከዚህ ከፋ ወይም ከዚህ ገፋ የሚል ከሆነ ውጤቶቹን የምንገልጽላችሁ ይሆናል። ነገር ግን እኛ አሁን ባለንበት ሰዓት 44ኛው ደቂቃ ላይ ነው የሚገኙት። ሊዮኔል ሜሲ ባስቆጠረው ብቸኛ ጎል አርጀንቲና ጨዋታውን 1-0 በሆነ ውጤት እየመራች እንደምትገኝ ነው እየተመለከትን የምንገኘው። በኋላ ላይ ደግሞ የውጤት ለውጥ የሚኖር ከሆነ ተከታትለን ወደ እናንተ የምናደርስ ነው የሚሆነው። የዓለም ዋንጫ ጨዋታዎች ዛሬም ቀጥለው ይደረጋሉ። ዛሬ በጣም ተጠባቂ ጨዋታዎች ይደረጋሉ። ጠዋት 1 ሰዓት ላይ ከጥቂት ደቂቃዎች በኋላ የሚጀምር አንድ ጨዋታ አለ። ኦስትሪያን ከጆርዳን ጋር የሚያገናኘው ጨዋታ ጠዋት 1 ሰዓት ላይ ይደረጋል። ከዛ ውጭ ግን ምሽት ላይ የሚደረጉ ጨዋታዎች ያሉ በጣም ተጠባቂ መርሃ ግብሮች ናቸው። የክሪስቲያኖ ሮናልዶ ሀገር ፖርቱጋል ዛሬ ነው የመጀመሪያ ጨዋታዋን የምታደርገው በዚህኛው የዓለም ዋንጫ ማለት ነው። ይሄ ወርቃማው ስብስብ የፖርቱጋል ብሔራዊ ቡድን ዛሬ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታውን ያደርጋል። ፖርቱጋል በዚህ ጨዋታ ላይ ምን አይነት ውጤት ታስመዘግባለች? የበርካቶች ጥያቄ ነው። የእናንተን የውጤት ግምት ግን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንግዲህ በዚህ ውድድር ላይ ለዋንጫው ከሚገመቱ ሌሎች ብሔራዊ ቡድኖች መካከል አንደኛዋ ናት የፖርቱጋል ብሔራዊ ቡድን። ምክንያቱም ያላት ስብስብ እጅግ በጣም ጥራት ያላቸው አውሮፓ ላይ በጣም ትልልቅ ቦታዎች ላይ የሚጫወቱ በተለይ የአማካይ ስፍራው ደግሞ በፓሪስ ሰን ዠርሜን የዘንድሮ ስኬትና የአምናው ስኬት ለሉዊስ ኤንሪኬ በጣም ቁልፍ ተጫዋቾች የሆኑት እነ ቪታኒያና ዣኦ ኔቬስ ያሉበት ቡድን ነው። ከዛ ውጭ በማንቸስተር ዩናይትድ ቤት ድንቅ የውድድር ዓመትን ያሳለፈው ብሩኖ የዚህ ቡድን አባል እንደሆነ ይታወቃል በአማካይ ስፍራው ላይ። ከዛ ውጭ የቡድኑ መሪ ክሪስቲያኖ ሮናልዶ ጭምር በዚህ ስብስብ ውስጥ አለና በርካታ ጥራት ያላቸው ተጫዋቾች የያዘን ስብስብ እንደሆነ ይታወቃል። ስለዚህ ዛሬ ምሽት ላይ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታቸውን የሚያደርጉበት መርሃ ግብር ይሆናል ተብሎ ይጠበቃል። በቅርቡ 2 የወዳጅነት ጨዋታዎችን አድርገው ነበር ከቺሊ እና ከናይጄሪያ ብሔራዊ ቡድን ጋር። ሁለቱንም አሸንፈው ነው የመጡት በኤንአርጂ ስቴዲየም ሂውስተን ላይ የሚደረግ ጨዋታ ነው። 72200 ደጋፊዎችም ይህንን ጨዋታ ይታደሙታል ተብሎ ይታሰባል። ኳታራዊው ዳኛ አይል ጃሲም ይህንን ጨዋታ
በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ምሽት 2 ሰዓት ላይ የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር ተያይዞም ሩበን ዲያስ የፖርቱጋል ብሔራዊ ቡድን የተከላካይ ስፍራ ተጫዋች በዛሬው ጨዋታ ላይ የመሰለፍ እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። የሚሰለፍበት እድል በጣም ጠባብ እንደሆነ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሙሉ በሙሉ ጤናማ አይደለም፣ እናም ደግሞ ምንም አይነት አደጋዎችን ወይም ሪስኮችን መውሰድ አንፈልግም ብለዋል ሮቤርቶ ማርቲኔዝ ሲናገሩ። አሰልጣኝ ሮቤርቶ ማርቲኔዝ ይሄኛው የዓለም ዋንጫ የፖርቱጋል የመጨረሻ ተሳትፏቸው እንደሆነ ወይም ደግሞ ከፖርቱጋል ጋር የሚያሳልፉት የመጨረሻው ጊዜ እንደሆነ ይፋ ተደርጓል። ስፔናዊ አሰልጣኝ ናቸው። ፖርቱጋል ብሔራዊ ቡድን ከዚህ በፊት ከፖርቱጋላውያን አሰልጣኞች ውጪ ሲሰለጥን በጣም ጥቂት ጊዜያቶችን ብቻ ነው የምናውቀው። ምናልባት በቅርብ ጊዜ የምናስታውሰው 2006 የዓለም ዋንጫ ላይ በሉዊስ ፊሊፔ ስኮላሬ በብራዚላዊው አሰልጣኝ ሲመሩ እናስታውሳለን። ከዛ ውጭ ግን በጣም ውስን ጊዜያቶች ብቻ ናቸው ከፖርቱጋል ዜግነት ካላቸው ውጪ ሲሰለጥንና ሮቤርቶ ማርቲኔዝ ስፔናዊ አሰልጣኝ ናቸው። የቤልጅየም ብሔራዊ ቡድን ወርቃማ ትውልድን ይዘው በዓለም ዋንጫው ላይ 3ኛ ደረጃን ይዘው ማጠናቀቃቸውን እናስታውሳለን። በዚህ የፖርቱጋል ብሔራዊ ቡድን ወርቃማ ትውልድስ ምን ማድረግ ይችላሉ? ዛሬ ስራቸውን አንድ ብለው ይጀምራሉ። ነገር ግን የመጨረሻ ተሳትፏቸው እንደሆነ በይፋ ተነግሯል። የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔዝ ከ2026 የዓለም ዋንጫ በኋላ በይፋ ከአሰልጣኝነት እንደሚለቁ ነው የተነገረው። ውሳኔው ሙሉ በሙሉ የአሰልጣኙ የራሱ ምርጫ ነው። በሰሜን አሜሪካ የዓለም ዋንጫ ላይ ፖርቱጋል የምታስመዘግበው ውጤት ምንም እንኳን ዋንጫ ማንሳት እንኳን ቢሆን ውሳኔያቸውን እንደማይቀይሩና ኮንትራታቸውን እንደማያድሱ ይሄ የዓለም ዋንጫ የመጨረሻ ተሳትፏቸው እንደሆነ ከፖርቱጋል ብሔራዊ ቡድን ጋር እንደሆነ ይፋ ማድረጋቸው ነው እየተገለጸ የሚገኘው። ዛሬ ግን የመጀመሪያ ጨዋታቸውን 2 ሰዓት ላይ ያደርጋሉ። ሌላኛው ለዋንጫው ከምትጠበቀው ብሔራዊ ቡድን መካከል አንደኛዋ የእንግሊዝ ብሔራዊ ቡድን ናት። ዛሬ ከክሮኤሺያ ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ። ጠንካራ ስብስብ ሁለቱም እንዳላቸው ይታመናል። በእንግሊዝ ብሔራዊ ቡድን በኩል ትላንትና በጉዳት ምክንያት የኒውካስል ዩናይትድ ተጫዋች የሆነው ቲኖ ሌቨርማንቶ በጉዳት ከብሔራዊ ቡድን ስብስብ ውጭ ተደርጓል። በአንጻሩ የቼልሲው ተከላካይ የሆነው ትሬቨር ቻሎባህ በዚህ ስብስብ ውስጥ የተካተተ ተጫዋች እንደሆነ ተመልክተናል። ክሌመንት ቱርፒን ይህንን ጨዋታ በመሃል ዳኝነት ይመሩታል። ኤቲኤንቲ ስቴዲየም ላይ ጨዋታው ይደረጋል። በርከት ያሉ ታዳሚዎችም እዚህ ጨዋታ ላይ ይገኛሉ ተብሎ ይታሰባል። ምሽት 5 ሰዓት ሲል እንግሊዝና ክሮኤሺያ የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። አሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድንን እየመሩ ዛሬ ምን አይነት ነገሮችን ያሳዩናል? ምሽት 5 ሰዓት በሚጀምረው ጨዋታ ሁሉንም እንመለከታለን ተብሎ ይታሰባል። ሌሊት 8 ሰዓት ላይ ጋናና ፓናማ ጨዋታቸውን ያደርጋሉ። በዚህ ጨዋታ ላይ ቶማስ ፓርቴ ተሳትፎን ማድረግ አይችልም፣ ምክንያቱም ወደ ካናዳ እንዳይገባ ተወስኖበታል። በኋላ ላይ በስፋት እናነሳዋለን። ትናንትና የይግባኝ ጥያቄን ማቅረበው ውድቅ ተደርጎባቸዋል። ዛሬ ግን አፍሪካዊቷ ሀገር ጋና ከፓናማ ጋር ጨዋታዋን የምታደርግበት እንግዲህ ሌሊት ላይ ጨዋታዋን ታደርጋለች። ሌላኛው እነ ፖርቱጋል ምድብ የሚገኙት ኡዝቤኪስታን እና ኮሎምቢያ ሌሊት 11 ሰዓት ሲል ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ትናንትና የተደረጉ የዓለም ዋንጫ ጨዋታዎች እንዲሁ ዛሬ የሚደረጉ የዓለም ዋንጫ ጨዋታዎች እነዚህ ናቸው። ጥቂት የዓለም ዋንጫ ሌሎች መረጃዎችን እንንገራችሁ ውድ ቤተሰቦቻችን። የዘንድሮ የዓለም ዋንጫ ላይ የፈረንሳይ ብሔራዊ ቡድን ውድ ብሔራዊ ቡድን በመሆን በቀዳሚነት የተቀመጠ ብሔራዊ ቡድን ሆኗል። የፈረንሳይ ስብስብ 1.76 ቢሊዮን ዶላር እንደሚያወጣ ነው በተደረገው ቁጥራዊ ጥናት ላይ ይፋ የተደረገው። ከፈረንሳይ በመቀጠል ግን እንግሊዝ ሁለተኛ ተቀምጣለች። 1.58 ቢሊዮን ዶላር ያወጣል ተብሎ ይገመታል። ስፔን ሶስተኛ ነች 1.42 ቢሊዮን ዶላር በማውጣት። ፖርቱጋል አራተኛ ደረጃ ላይ ተቀምጣለች 1.17 ቢሊዮን ዶላር በማውጣት። ከዛ በኋላ የተቀመጡት ጀርመን፣ ብራዚል እና እንዲሁ ደግሞ አርጀንቲና ከዛ በኋላ የተቀመጡ ብሔራዊ ቡድኖች ናቸው። በዝቅተኛ ደረጃ ላይ የተቀመጠችው የኬፕ ቨርድ ብሔራዊ ቡድን ናት። 63.2 ሚሊዮን ዶላር የሚያወጣ ስብስብን ያላት ተብሏል። ከፈረንሳዩ ተጫዋች ሚኬል ኦሊሴ ግማሽ ደሞዝም ያነሰ መሆኑ ጭምር ነው እየተገለጸ እንደሚገኝ የመረጃ ምንጮቹ እየገለጹ የሚገኙት። ሌላኛው ቁጥራዊ መረጃ ደግሞ በዘንድሮ የዓለም ዋንጫ ውድድር ላይ ፈረንሳይ ውስጥ የተወለዱ ተጫዋቾች ይበዛሉ። በዚህ ዓለም ዋንጫ ተሳትፎ ላይ ለሌሎች ብሔራዊ ቡድኖችም እየተጫወቱም ቢሆን ማለት ነው። ለምሳሌ ያክል ባለፈው እንኳን ከብራዚል ጋር ጨዋታ ያደረገችው የሞሮኮ ብሔራዊ ቡድን ውስጥ በርከት ያሉ ፈረንሳይ ውስጥ ትውልዳቸውን ያደረጉ ተጫዋቾች እንዳሉ ተመልክተናል። ከነዛ መካከል በጣም በትልቁ መነጋገሪያ የሆነው አዩብ ቦአዲ በፈረንሳይ የተወለደ ተጫዋች እንደሆነ ይታወቃልና እንደዚህ በሌሎች ብሔራዊ ቡድኖችም ዘንድ ፈረንሳይ ውስጥ የተወለዱ ተጫዋቾች ነገር ግን ለሌሎች ብሔራዊ ቡድኖችም እየተጫወቱ የሚገኙ በርከት ያሉ ተጫዋቾች እንዳሉ ይፋ ተደርጓልና በዚህ ውድድር ላይ 98 ተጫዋቾች ፈረንሳይ ውስጥ የተወለዱ ተጫዋቾች ናቸው። ፈረንሳይ በዓለም ዋንጫው ላይ በርካታ ተጫዋቾች የተወለዱባት ሀገር በመሆን ነው በቀዳሚነት የተቀመጠችው። ከነዚህ ተጫዋቾች መካከል 76 ተጫዋቾች ለሌሎች ብሔራዊ ቡድን ነው የሚጫወቱት። ለፈረንሳይ አይደለም የሚጫወቱት፣ ለሌሎች ብሔራዊ ቡድን የሚጫወቱ ናቸው።
የፈረንሳይ ተጋጣሚ የሆነችው ሴኔጋል ትላንትና እርስ በርስ ጨዋታዋን ያደረገችው ሴኔጋል እንኳን 10 ፈረንሳይ ውስጥ የተወለዱ ተጫዋቾች በቡድናቸው ውስጥ እንደሚገኙ ነው የተነገረው። አልጄሪያ 13 ተጫዋቾች ያሏት ፈረንሳይ ውስጥ የተወለዱ፣ ሃይቲ 12 ፈረንሳይ ተወላጅ ተጫዋቾችን የያዘች ብሔራዊ ቡድን ናት። ኮንጎና አይቮሪ ኮስትም ብዙ ተጫዋቾች እንዳሏቸው ነው የሚነገረው። በውድድሩ 8 ብሔራዊ ቡድኖች የውጭ ሀገር ተወላጅ ተጫዋቾች ያላቸው ናቸው። የኔዘርላንድ ግዛት አካል የሆነችው ኩራሳኦ ከሀገር ውጭ የተወለዱ በርካታ ተጫዋቾች ያሏት ቀዳሚ ሀገር እንደሆነች ነው የተነገረው። በኩራሳኦ የተወለዱት በጣም ጥቂት የሚባሉ ተጫዋቾች ናቸው። ካልሆኑ ግን አብዛኞቹ ኔዘርላንድ ውስጥ የተወለዱ እንደሆነ መረጃዎች ያሳያሉ። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫው ከጀመረ ወዲህ በርካታ ጨዋታዎች ላይ ተገኝተው ተመልክተናቸዋል። አሜሪካና ሜክሲኮ የተደረጉት የመክፈቻ ጨዋታዎች ጂያኒ ኢንፋንቲኖ ከተገኙባቸው ጨዋታዎች መካከል የሚጠቀሱ ናቸው። ፕሬዝዳንት ጂያኒ ኢንፋንቲኖ በግል ጀት በመጠቀም ነው በቀን 2 ጨዋታዎች ላይ እየተገኙ እንደሆነ ይፋ የተደረገው። ጂያኒ ኢንፋንቲኖ የሚጠቀሙት የግል ጀትም በውድድሩ አዘጋጅ ኮሚቴ የሚሸፈን መሆኑን የተነገረው። በዓለም ዋንጫው ወቅት ለሀገራት መሪዎችና ዓለም አቀፍ እንግዶች የግል ጀት እንዲቀርብም የፊፋ ደንብ እንደሚያስገድድ ይታወቃልና በቀን ውስጥ እንግዲህ 2 ጨዋታዎችን እየታደሙ እንደሚገኝ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ልምምድ ላይ በጣም ከባድ ነገሮች ገጥመውናል ብለዋል የጀርመን ብሔራዊ ቡድን ተጫዋች የሆነው ጆሹዋ ኪሚች ነው ይህንን ሀሳብ የሰጠው። የጀርመን ብሔራዊ ቡድን ተጫዋች የሆነው ጆሹዋ ኪሚች በቡድኑ ልምምድ ቦታ ላይ መርዛማ ነገሮችን ማግኘታቸውን የተናገረው። እንግዲህ ኪሚች ሲናገር በጣም ከባድ የሆኑ ነገሮችን እንዲሁ ገጥመውን ያውቃሉ፣ ከተነደፍን ወደ ሆስፒታል እንደምንወሰድም ነግረውናል ሲልም ነው የሚናገረው። በጣም ከባድ ነገሮች እየገጠሙን ይገኛሉ፣ ከእንደዚህ አይነት ነገሮችም ራሳችንን መጠበቅ አለብን ሲል ይናገራል። እዚህ ለሚኖሩ ሰዎች ትልቅ ክብር አለን፣ ጀርመን ውስጥ እንደዚህ አይነት አደገኞች ነገሮች የሉም ሲልም ነው ጆሹዋ ኪሚች ጨምሮ የተናገረው። የቶማስ ፓርቴ ይግባኝም ውድቅ ተደርጓል። ባለበት የክስ ሂደት ምክንያት ካናዳ እንዳይገባ የታገደው ቶማስ ፓርቴ ይግባኝ መጠየቁ ይታወሳል። አሁን ላይ ቶማስ ፓርቴ ውሳኔውን በመቃወም ያቀረበው ይግባኝ ተቀባይነት እንዳላገኘ ነው ይፋም የተደረገው። ይህንን ተከትሎ ቶማስ ፓርቴ ወደ ካናዳ መግባት የማይፈቀድለት ይሆናል። በዚህ ምክንያት ቶማስ ፓርቴ ጋና ዛሬ ሌሊት ከፓናማ ጋር የምታደርገው ጨዋታ ላይ አይገኝም ወይም ያመልጠዋል። ምክንያቱም ጨዋታው ካናዳ ላይ ነው የሚደረገው። ሌላኛው ከኬፕ ቨርድ ብሔራዊ ቡድን ጋር በተያያዘ አንድ ጉዳይን እናንሳ። እንግዲህ የኬፕ ቨርድ ብሔራዊ ቡድን በበርካቶች መነጋገሪያ የሆነ ብሔራዊ ቡድን እንደሆነ ይታወቃል። በተለይ ግብ ጠባቂው ደግሞ ቮሲኒሃ በበርካቶች መነጋገሪያ ሆኗል። ወላጅ አባቱ አንድ ሀሳብን ሰጥቷል። ልጄ ቮሲኒሃ የተወለደው በሜክሲኮ የዓለም ዋንጫ ወቅት ነው ሲል ይናገራል። የኬፕ ቨርድ ግብ ጠባቂ ቮሲኒሃ ወላጅ አባቱ ልጃቸው ካሳየው ድንቅ ብቃት በኋላ አስተያየታቸውን ሰጥተዋል። ልጄን በዓለም ዋንጫ ማየት ትልቅ ክብር ነው ያሉት ወላጅ አባቱ ይሄ የሁሉም አባት ህልም ነው ሲሉ ይናገራሉ። ስለ ግብ ጠባቂው ታሪካዊ አጋጣሚ ያጋሩት ወላጅ አባቱ ልጄ የተወለደው በ1986 የሜክሲኮ የዓለም ዋንጫ ላይ ነበር ይላሉ። አክሎም በወቅቱ ብራዚላዊው ተጫዋች ጆስሚር ግብ ሲያስቆጥር በጣም ተደስቼ በሱ ክብር ልጄን በሱ ስም ሰይሜዋለሁ ሲሉ ጭምር ነው የተናገሩት። ቮሲኒሃ በሚል ስሙ ይበልጥ የሚታወቀው ግብ ጠባቂ በሙሉ ስሙ ግን ጆስሚያር ጆዜ ኦቪየራ ዲያስ ተብሎ እንደሚጠራ ነው የተገለጸው። ስለዚህም በዛ ተጫዋች ስም እንደጠሩት ጭምር ነው ይፋ ያደረጉት ወላጅ አባቱ። ከዓለም ዋንጫ መረጃዎች ወጣን በልና ክለቦችን የተመለከቱ ስፖርታዊ ጉዳዮችን እንንገራቸው። የአርሰናል ጉዳዮችን በማስቀደም እንጀምር። ውድ ቤተሰቦቻችን አርሰናል የ18 ዓመቱን የአማካይ ስፍራ ተጫዋች አዩብ ቡአዲን ለማስፈረም ቅድመ ውይይቶችን ጀምሯል የሚል መረጃ ነው ትልልቆቹ የመረጃ ምንጮች ይፋ እያደረጉ የሚገኙት። በተለይ ምንጮች ለፉትቦል ኢንሳይደር እንደተናገሩት ከሆነ ይህንን ተጫዋች አርሰናል ለማስፈረም በትልቁ እንቅስቃሴዎችን እያደረገ ነው። በ50 ሚሊዮን ፓውንድ እና ከተጨማሪ ጉርሻዎች ጋር ወይም አድኦንሶች ጋርም ለማጠናቀቅ ተስፋ ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሆኖም ግን የፈረንሳዩ ክለብ ሊል 60 ሚሊዮን ፓውንድ አካባቢ ነው ከዚህ ተጫዋች እንደሚፈልግ እየተናገረ የሚገኘው። አዩብ ቡአዲ በዚህ ክረምት ወደ ፕሪሚየር ሊግ ለመዘዋወር ፍላጎቶች እንዳሉት ጭምር ይነገራል። ነገር ግን መርሳት የሌለብን ጉዳይ አርሰናል ብቻ አይደለም የዚህ ተጫዋች ፈላጊና ሊቨርፑልን ጨምሮ የፈረንሳዩ ክለብ ፓሪስ ሰን ዠርሜንም የዚህ ተጫዋች ፈላጊ ነው። ነገር ግን ተጫዋቹ ምናልባት ወደ እንግሊዝ ፕሪሚየር ሊግ ማምራትን ምርጫው የሚያደርግ ከሆነ ትልቁ ፍላጎቱ ወደ አርሰናል ሊቀላቀል የሚችልበት እድሉ በትልቁ እንዳለው የሚያሳዩ ነገሮችን ነው የተመለከት ነው። አንድሪያ ቤርታ በዝውውርና በስፖርት አስተዳደር ዘርፍ ባለው ከፍተኛ ብቃት ምክንያት የባየር ሚኒክና የሳዑዲ አረቢያ ክለቦች ቀዳሚ ትኩረት ኢላማ እንደሆነ እየተነገረ ነው። ይህም የአርሰናል የወደፊት ስትራቴጂን የሚመራው ባለሙያ በአውሮፓና በመካከለኛው ምስራቅ ክለቦች ዘንድም ትልቅ አድናቆትን እንዳተረፈ ነው
የተነገረው። አንድሪያ ቤርታ በበርካቶች የሚፈለግ ሆኗል። አሁን ባየር ሚኒክም በትልቁ ይፈልገዋል። ከዛ ውጭ የሳውዲ አረቢያ ክለቦች በተደጋጋሚ ጥያቄዎችን እያቀረቡ ነው። ምንም እንኳን የሌሎች ክለቦች ፍላጎት ቢኖርም ወይም ከፍተኛ ቢሆንም አንድሪያ ቤርታ ግን ከአርሰናል ጋር እስከ 2028 ድረስ የሚቆይ ረጅም ጊዜ ስላለው ክለቡ እሱን ለመልቀቅ በገበያው ላይ ከፍተኛ ዋጋዎችን እንደሚጠይቅ ነው በርካቶች የሚያምኑት። ስለዚህም እሱን መውሰድ ለሚፈልጉ ክለቦች የአርሰናል አቋም የሚያስገድድ ከባድ የድርድር ሂደት ይጠብቃቸዋል ተብሎ ይታመናል። ከባድ ድርድሮችን ማድረግ ይጠበቅባቸዋል። የመሳካት እድሉ በጣም ጠባብ ነው የሚሉ አይነት ሀሳቦች ናቸው በትልቁ እየተነሱ የሚገኙት። ዳቪድ ራያ አሁን ባለው የኮንትራት ውል ላይ ተጨማሪ የ1 ዓመት ውል አማራጭ ወይም ደግሞ ኦፕሽናል ክሎዝ አለው ተብሎ ይታመናል። ይህም ውል ደግሞ ሊጠናቀቅ 2 ዓመታት ቀርተውታል። ሁለቱም ወገኖች ስለ ወደፊት ቆይታው ምንም አይነት ስጋት የለባቸውም አሁን ላይ። ምክንያቱም ባለፈው ክረምት ደሞዙ እንዲጨመርለት ስምምነት ላይ መደረሱ የምናስታውሰው ጉዳይ ነውና ዳቪድ ራያ በአርሰናል ቤት አሁንም ይቀጥላል ተብሎ ይታሰባል። ሞርጋን ሮጀርስን በተመለከተ አንዳንድ አዳዲስ ጉዳዮችን እየሰማን እንገኛለን። ሞርጋን ሮጀርስ የእንግሊዝ ሻምፒዮኑን ለመቀላቀል ቅድሚያ እንደሚሰጥ የመረጃ ምንጮቹ በተለይ ለአርሰናል በጣም ቅርብ የሆኑ የመረጃ ምንጮች ይናገራሉ። አሁንም በውድድሩ ላይ ግን በንቃት የሚሳተፉ ሌሎች ክለቦች እንዳሉ ይታመናል። ቢሆንም ግን የተጫዋቹ የአሁኑ ምርጫ አርሰናል ይሆናል ተብሎ ነው የሚጠበቀው። ሞርጋን ሮጀርስ በቪላ ውስጥ ላሉ ከፍተኛ ባለስልጣናትም የመውጣት ፍላጎቱን በአክብሮት ገልጾላቸዋል የሚል መረጃም እንዲሁ ይፋ ተደርጓል። በዚህ ክረምት እንደሚለያዩ በይፋ ነግሯቸዋል የሚል መረጃን በትልቁ እየሰማን ነው። የግል ውሎች አሁን ምንም አይነት እንቅፋት ይሆናሉ ተብለው እንደማይጠበቁ ነው ዘገባው የሚያሳየው። ሞርጋን ሮጀርስ ለሚኬል አርቴታ ፕሮጀክትም እጅግ የተማረከበት ፕሮጀክት እንደሆነ ጭምር ይናገራል። ሞርጋን ሮጀርስ ባለፈው ክረምት አርሰናል ከተወያየባቸው የማጥቃት ማጠናከሪያዎች ዝርዝር ውስጥም በቀዳሚነት እንደነበር የሚያሳዩ መረጃዎችን የተመለከት ነው። አስተን ቪላና አርሰናል ስለማንኛውም ሊፈጠር ስለሚችል ስምምነት ይፋዊ ባልሆኑ ጉዳዮች በኩል እንደሚገናኙ ነው መረጃዎች የወጡት። ቃሉን ያስታውሱ ይላል ትልቁ የመረጃ ምንጭ። ክፍያውም ለዚህ ስምምነት ቁልፍ ነው። ተጫዋቹ ሙሉ በሙሉ በዝውውሩ ላይ ይሳተፋል ሲልም ነው የሚናገረው። አንድሪያ ቤርታ ሞርጋን ሮጀርስን ስለሚፈልግ ሌላ ክለብ ሙሉ መረጃም እንዲሰጠው ጠይቋል። አርሰናል ከፈለገ ሌላ አዲስ ነገርም ይኖራል ተብሎ ይታሰባል። በተለይ ቼልሲ ሞርጋን ሮጀርስን ለሱ ያላቸውን እቅድ እንዲያሳያቸው ሲማጸን ነበር። ነገር ግን እስከ ዛሬ ድረስ ምላሹም አርሰናልን መቀላቀል ሊሆን እንደሚችል ይታመናል ተብሎ ነው የሚታሰበው። ብራድሌ ባርኮላና አንድ ሌላ ተጫዋችም ለአርሰናል ትኩረት ይሰጣሉ ተብሏል። በዚህ ጉዳይ ላይ ዝርዝር መረጃዎች በጊዜው ሲወጡ በስፋት የምናነሳው ይሆናል። አርሰናል ከጥቂት ቀናቶች በፊትም ከብዙ የመሃል ሜዳ ተጫዋቾች ጋርም እንዲሁ ቀጥተኛ ግንኙነቶችን አድርጓል። እንደ አዩብ ቦአዲ፣ አሌክስ ስኮት፣ እንዲሁ ኮኔ ላርሰን እና ሌሎች 2 ተጫዋቾችም ስማቸው ተነስቷል። ነገር ግን እንደተገለጸው አንድሪያ ቤርታ ከሁሉም ጋር የግል ውሎችን ሲያስስ ከማንኛውም ክለብ ጋር ግን በይፋ እስካሁን ግንኙነት አላደረገም። ከተጫዋቾች ወኪሎች ጋር ግን ጥሩ የሚባሉ ንግግሮችን እያደረገ ነው። ከነዚህ ተጫዋቾች አንደኛው አርሰናልን እንደሚቀላቀል በእርግጠኝነት መናገር ይቻላል ብሏል። ሌቨርማንቶም ተመሳሳይ ስሜት እንደተሰማው ማስታወስ አስፈላጊ ነው። ነገር ግን ውይይቶቹ ምን ያክል ጠንካራ እንደሆኑ ግን መነሳት ይችላል። አርሰናል የማድሪድ የመሃል ሜዳ ተጫዋች ሁኔታንም እየተከታተለ ነው። ሳንድሮ ቶናሊም በጥር ወርም እንዲሁ ለአርሰናል ከቀረቡ ተጫዋቾች መካከል አንደኛው እንደነበር ይታወሳል። እስካሁን ድረስ ግን ከግልሎች በላይ ንግግሮች የሉም። እነዚህ ክለቦች የኤሊዮት አንደርሰን ስምምነትን እንደ ገበያ ሚዛን እየተጠቀሙበት ነው። ኒውካስል ለዚህ ተጫዋችም በጣም በትልቁ ገንዘቦችን ማግኘት ይፈልጋሉ ከዚህ ተጫዋቾችና ምናልባት እነዚህን ዝውውሮች የማድረግ እድላቸው በጣም ጠባብ ይሆናል። የአማካይ ስፍራ ተጫዋቹን ሳንድሮ ቶናሊን አርሰናል እንዳልኳችሁ በአማካይ ስፍራ ላይ በትልቁ ስማቸውን የሚያነሳቸው እና አዩብ ቦአዲ፣ አሌክስ ስኮት፣ ማኑ ኮኔ እና ሁጎ ላርሰን ሌሎች 2 ተጫዋቾችም እንደሆኑ ነው በትልቁ የሚነሳው። ከነዚህ ውስጥ አንደኛው ግን ቀጣይ ዓመት አርሰናል ቤት ልንመለከት የምንችልበት እድል በጣም ሰፊ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው በአርሰናል ቤት ምናልባት በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በዚህኛው በተከፈተው የክረምት ተጫዋቾች የዝውውር መስኮት ልንመለከት የምንችለው ዝውውር የብራድሌ ባርኮላም ሊሆን ይችላል ተብሎ ይጠበቃል። ብራድሌ ባርኮላን የሚፈልጉ በጣም በርከት ያሉ ክለቦች አሉ። አሁንም በአርሰናል ከሚፈለጉ ተጫዋቾችም አንደኛው ነው። አርሰናሎች በዚህ ክረምት የፊት መስመራቸውን ለማጠናከር ነው በርካታ አማራጮችን የሚገመግሙት። ከነዛ መካከል ብራድሌ ባርኮላ ዋነኛው ሊሆን እንደሚችል የሚያሳዩ ግምቶች በትልቁ እየወጡ የሚገኙበት ጊዜ ላይ ነው የምንገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እንንገራችሁ። ማቲያስ ፈርናንዴስን ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለዌስትሃም ዩናይትድም እንዲሁ እንደነገራቸው የሚያሳዩ መረጃዎች ይፋ ተደርገዋል። ዌስትሃም በመጨረሻም እጅ የሚሰጠው ማን እንደሆነ ግን ለማየት እንደሚፈልጉ ነው እየተነገረ የሚገኘው። ምክንያቱም ዌስትሃም ዩናይትድም ተጫዋቹ ላይ ዋጋዎችን የመቀነስ ምንም አይነት ፍላጎት የለውም። ማንቸስተር ዩናይትድም ዋጋ ለማስቀነስ ነው በትልቁ እየጣረ የሚገኘውና እጅ የሚሰጠው ማን እንደሆነ ወደፊት ይታያል ብሏል። ናታን ሶልት ነው ይህንን መረጃውን እያጋራ የሚገኘው። ይሁን እንጂ አሁን ላይ
በአንድ በኩል ነገሩ ማን ቀድሞ እጅ እንደሚሰጥ የሚታይበት የልብ ጥንካሬ መፈተኛ ጨዋታ አይነት ሆኗል የሚል አይነት መረጃዎችን ነው ናታን ሶልት እያጋራ የሚገኘው። ማንቸስተር ዩናይትድም ይህንን ተጫዋች በዝቅ ባለ ገንዘብ ነው ማስፈረም የሚፈልገው። ዌስትሃም ደግሞ መጨረሻ ከፍ አድርጎ ተጫዋቹን መሸጥ እንደሚፈልግ ነው የሚታመነው። ሌላኛው ናታን ሶልት ያነሳው ጉዳይ የሴሜርቬልን ጉዳይ ነው። እኔ ለዚህ ልጅ ከፍተኛ ግምት እጥዋለሁ ሲልም ነው ናታን ሶልት የሚናገረው። እሱ በእውነቱ በጣም ድንቅ ተጫዋች ነው ሲልም ይናገራል። ሴሜርቬል በአሁኑ ጊዜ በዩናይትድ ውስጥ ካሉት ተጫዋቾች ይበልጥ ደግሞ ልምድ ያለው የክንፍ መስመር ተጫዋች ነው ሲልም ይናገራል። በእኔ እምነት እንደሱ በመስመር ላይ ሙሉ በራስ መተማመን ኖሮት በተፈጥሯዊ መንገድ የሚጫወት ተጫዋች በአሁኑ ሰዓት በዩናይትድ ቤት ውስጥ ያለ አይመስለኝም ሲልም ጭምር ነው የሚናገረው ጋዜጠኛው ናታን ሶልት ሲናገር። ይህ ማለት ግን እሱን ይገዙታል ወይም ደግሞ አይገዙትም ማለት አይደለም። ነገር ግን ሴሜርቬል በሌላ የታላላቆች ቢግ ሲክስ የሚባሉ ክለቦች ውስጥ ቢጫወት ስኬታማ መሆን የሚችል አይነት ተጫዋች ያለው ፕሮፋይል እንደሆነ ይናገራል ናታን ሶልት። እና ስለዚህም ማንቸስተር ዩናይትዶች ይህንን ተጫዋች መመልከታቸው በጣም ጥሩ ነገር ነው ሲልም ጭምር የተናገረው። የሴሜርቬልን ጉዳይ ፋብሪዚዮ ሮማኖም እንዲሁ አረጋግጦታል። እውነት ነው ማንቸስተር ዩናይትዶች ከዌስትሃም ዩናይትድ ጋር ባደረጉት ውይይት ስለ ሴሜርቬልም ጠይቀዋል ሲል ነው ፋብሪዚዮ ሮማኖ የተናገረው። በተጨማሪም ፓሪስ ሳን ዠርሜንም ስለ ተጫዋቹ ከጠየቁ ክለቦች መካከል ይገኙበታል። የጣሊያኑ ክለብ ሮማ ይህንን ተጫዋች ለማስፈረም ፍላጎት ያላቸው ሌሎች ክለቦች ናቸው ሲልም ነው የሚናገረው። ናታን ሶልት እና ፋብሪዚዮ ሮማኖ ያጋሩት መረጃ እንደሚያሳየው ከሆነ ራሽፈርድን በተመለከተ ውሳኔው በሱ እጅ ላይ ነው። እናም በካሪክ ስር መጫወትን ጨምሮ ሁሉንም አማራጮችም ያጠናል ተብሎ ይታሰባል። በቀጣይ የማርከስ ራሽፎርድ ውሳኔም እንደሚጠበቅ ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ እንደሚገኝ የመረጃ ምንጮቹም ይፋ እያደረጉ የሚገኙት። ዌስትሃም ዩናይትድ ሁለት ተጫዋቾችን አሳልፎ ይሰጥ ይሆን ወይ? ትልቁ ጥያቄ ነው። ምክንያቱም ዘ አትሌቲክ ዘጋቢ የሆነው ዳቪድ ኦርነስቲን ማንቸስተር ዩናይትድ ከማቴዎስ ፈርናንዴስ በተጨማሪ ሴሜርቪልን ከዌስትሃም ማስፈረም እንደሚፈልግ መግለጹ የሚታወቅ ነው። ምንም እንኳን ማንቸስተር ዩናይትድ በሴሜርቪል ዝውውር ዙሪያ እስካሁን ድረስ ይፋዊ ንግግሮችን እያደረገ እንደሆነ የሚጠቁሙ መረጃዎች ባይገኝም ማንቸስተር ዩናይትድ ግን በቀጣይ በዝውውሩ ላይ ጥረት ማድረጋቸውን እንደሚጀምሩ ነው የሚጠበቀው። ይህንን ተከትሎ ዌስትሃም ዩናይትዶች አሁን ላይ ሁለት ወሳኝ ተጫዋቾችን ለማንቸስተር ዩናይትድ አሳልፈው ሊሰጡ የሚችልበት እድል እንዳለ ነው የተነገረው። ሁለቱም ተጫዋቾች ዌስትሃም ከፕሪሚየር ሊጉ መውረዱን ተከትሎ ክለቡን መልቀቅ እንደሚፈልጉ ነው ዘገባዎች የሚያሳዩት። ይህንን ተከትሎ የለንደኑ ክለብ ተጫዋቹን አስገድዶ የማቆየት ምንም አይነት ፍላጎት እንደሌለው ይነገራል። ነገር ግን ክለቡ ከሁለቱ ተጫዋቾች ዝውውር ዳጎስ ያለ ገንዘብን እንደሚፈልግ ነው የተነገረው። በተለይ ወደ ሻምፒዮንሺፕ መውረዳቸውንም ተከትሎ ጥሩ ገንዘቦችን ማግኘት ይፈልጋሉ ከተጫዋቾች ዝውውርና ዳጎስ ያሉ ገንዘቦችን ለማግኘት እነዚህ ሁለት ተጫዋቾች ላይ ትኩረት እንደሚያደርጉ ነው የተነገረው። ማቴዎስ ኩኛ ስለ ቀጣዩ የውድድር ዘመን ይናገራል። የለበስነው ማሊያና የክለቡን ድንቅ ታሪክም የሚመጥን ውጤት ለማስመዝገብ ጠንክረን እንሰራለን ሲል ነው ማቴዎስ ኩኛ እየተናገረ የሚገኘው። ለደጋፊዎቻችን የምንገባው ቃል ይሄ ነው ሲልም ይናገራል። የቀጣዩ የውድድር ዓመት ስኬታማ እንዲሆንም እንፈልጋለን ሲል ነው ማቴዎስ ኩኛ ሐሳቡን እየሰጠ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ሃሪ ማጓየር ቶማስ ቱሄል ለዓለም ዋንጫ ስብስብ ውስጥም እንዳላካተተው በፌስ ታይም የቪዲዮ ጥሪ እንዴት እንዳናገረውም እንዲህ ሲል ነው መልእክቱን ያጋራው። ሁሉም ሰው በፌስ ታይም ነበር ያነጋገረው። ንግግሩን በጣም ያልተመቸና ያልጠበቅኩት ነበር ሆኖ ያገኘሁት። 10 ሰዓት አካባቢ መነጋገር እንችላለን የሚል ድንገተኛ መልእክት ደረሰኝ። በእርግጥ እንዲህ አይነት አሰራር የተለመደ አይደለም። ለሱም ቢሆን ከባድ ሳይሆንበት አይቀርም፣ ምክንያቱም የሁሉንም ሰው ስሜትና ምላሽን በቀጥታ ማየት ይችል ነበርና። እኔም ምንም ሳላንገራገር ወዲያውኑ በጣም እንደተከፋው ነው የነገርኩት። በስብስብ ውስጥም ለመካተት በቂ ስራ የሰራው መስሎ የነበረ። በሜዳ ላይም ሆነ ከሜዳ ውጪም ቡድኑን በበቂ ሁኔታ መርዳት በውድድሩ ላይም ጠቃሚ መሆን ይችል ነበር። እሱ ግን ምንም አይነት ምክንያት ሊሰጠኝ እንደማይችል ነገረኝ። ነገር ግን በአመቱ መጀመሪያ ላይ ከጎኑ የቆሙትንና አስተዋጽኦ ያደረጉለትን 4 ተጫዋቾችን መምረጡን ገለጸ። በወቅቱ ለኔ ይህንን መቀበል በጣም ከባድ ነበር፣ ምክንያቱም ያለምንም ስጋት በስብስብ ውስጥ የምካተት መስሎኝ ነበር። ደግሞም ከሁሉም በላይ ደግሞ ባለፈው የኢንተርናሽናል ጨዋታዎች ወቅትም በማርች አካባቢ ለመጀመሪያ ጊዜ ጥሪ አድርጎልኝ ነበር። በእነዚህ ጨዋታዎች ላይም በጥሩ ብቃት ተጫውቼ ያለው። ከዚያም ወደ ማንቸስተር ተመልሼ ደግሞ የውድድር ዘመኑን በጠንካራ አቋም አጠናቀቅ ነበርና ይሁንም በስተመጨረሻ ግን የቶማስ ቱሄልን ውሳኔ ተቀብያለሁ። ምንም ማድረግ አይቻልም ሲልም የተናገረው። ባርሴሎናዎች ለማርከስ ራሽፎርድ ሌላ የውሰት ውል ከጠየቁ ማንቸስተር ዩናይትድ እንደ ቀድሞ ውይይት ውስጥ አይገባም የሚል መረጃ ይፋ ተደርጓል። ራሽፎርድ ከዓለም ዋንጫው ውድድር በኋላ እረፍቱን ሲጨርስ ለዩናይትድ የቀድሞ ውድድር ዘመን ዝግጅትም ልምምዱን ይጀምራል በማንቸስተር ዩናይትድ ቤት ተብሎ ይጠበቃል። በጭራሽ በውሰት አሁንም አሳልፎ የመስጠት ምንም አይነት ፍላጎት የለም በማንቸስተር ዩናይትድ ቤት።
ካሪክ ከመጣበት ጊዜ አንስቶ እኔን በማጫወት ምን ያክል እንደሚያምነኝ አሳይቶኛል ብሏል ኮቢ ማይኖ ሲናገር። ለዚህ ደግሞ በጣም እጅግ አመስጋኝ ነኝ። በዚህ ዓለም ዋንጫ ላይ መገኘቴም ትልቁ አበርክቶ የካሪክ ነው ሲልም ጭምር ይናገራል። ይህኛው ሀሳቡን ሲያጋራ ኦሪዮል ሹዋሜኒ አይነክ የሚባል ተጫዋች አይደለም ተብሏል። በሪያል ማድሪድ ቤት አዲሱ የሪያል ማድሪድ አሰልጣኝ ዦዜ ሞሪኒዮ የፈረንሳዊውን አማካይ ኦሪዮል ሹዋሜኒ አይነክ ተጫዋች አድርገው እንደማይመለከቱት ነው የማድሪድ የቅርብ የመረጃ ምንጮች የሚናገሩት። ፖርቱጋላዊው ቆፍጣና ሹዋሜኒ በነ ጁድ ቤሊንጋምና ፌዴሪኮ ቫልቬርዴ ደረጃ ላይ እንደማይመለከቱት የሚያሳዩ መረጃዎችን እየሰማን ነው። ማንቸስተር ዩናይትድ ሹዋሜኒን በሎስ ብላንኮቹ ቤት በገባው ሰጥ አገባ ምክንያትም ተጫዋቹን ለማስፈረም ፍላጎት ማሳየታቸው የሚታወስ ጉዳይ ነው። ምናልባት የሚሳካላቸው ከሆነ የዩናይትድ የክረምት ተጫዋቾች የዝውውር መስኮት ዋነኛው እቅድ ይሆናል ተብሎ ይጠበቃል። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። ባርት ቨርትብሩገን ቲቦ ኩርቱዋን በመተካት በሪያል ማድሪድ ዘንድም ቀዳሚው እጩ ሆኗል። ኮንትራቱ በ2028 ያበቃል። ሪያል ማድሪድ ደግሞ በሚቀጥለው ክረምት እሱን ለማስፈረምም ፍላጎቱ አላቸው ነው የተባለው። ባየር ሚኒክና ፓሪስ ሰን ዠርሜንም የተጫዋቹ ፈላጊዎች ናቸው። ነገር ግን ብራይተን አሁን ላይ ውሳኔ መስጠት የሚፈልግ ሲሆን ባየር ሚኒክ በዚህ ክረምትም እሱን ለማስፈረም እንቅስቃሴ ማድረጉ አይቀሬ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። የማርኮ ኮሪያ ወደ ሪያል ማድሪድ መዘዋወር በስፔን ብሔራዊ ቡድን ካምፕ ውስጥ ትልቅ አስገራሚ መደናገጥን እንደፈጠረን የተነገረው። እንደ ማርካ ዘገባ ኮሪያ ስለዚህ ጉዳይ ለአንድም ሰው የተናገረው ነገር አልነበረም። ማርካ እንደዘገበው ከሆነ ተጫዋቹ ስለ ዝውውሩ ያወቁት ከፋብሪዚዮ ሮማኖ ገጽ ላይ ነው እንጂ በጭራሽ እሱ አልነገራቸውም ነበር የሚል መረጃ ነው የወጣው። ሪያል ማድሪድ ማርኮ ኮሪያን ለማስፈረም ፈጣን ስምምነት ላይ እንደደረሰ ሁሉ በተመሳሳይ ሁኔታ በኤንዞ ፈርናንዴዝ ላይም የመከሰት እድሉ ከፍተኛ ነው ተብሏል። የሚሆነው ግን ሪያል ማድሪድ ለአማካይ ከፍተኛ ተጫዋቾችም ገንዘብ ለማውጣት ፍቃደኛ መሆኑና ከቼልሲ ጋር ለመደራደርም ባለው ፍላጎት ላይ ይወሰናል ተብሎ እንደሚጠበቅ ነው ቢቢሲ የተባለው የመረጃ ምንጭ ይፋ ያደረገው። ኒኮ ፓዝ በሚቀጥለው የውድድር ዓመት በኮሞ ቤት ለመቀጠል እንዲያስብ የሚያደርጉት በርካታ ምክንያቶች አሉት ተብሏል። እንደ ኢኤስፒኤን ዘገባ በጣሊያን ክለብ ውስጥም ትልቅ ምቾት ይሰማዋል። ከሴስ ፋብሬጋስ ጋርም እጅግ በጣም ጥሩ ግንኙነት አለው። በቡድን ውስጥ ቋሚና አስፈላጊ ሚና እንዳለው አረጋግጧል። ከኮሞ ጋር በቻምፒየንስ ሊግ በሚቀጥለው ዓመት ይሳተፋልና በሪያል ማድሪድ እንግዲህ በሚቀጥለው የውድድር ዓመት ላለመሳተፍና በኮሞ ደግሞ በዛው እንዲቀጥል የሚያደርጉት እነዚህ ምክንያቶች እንዳሉት የሚያሳዩ ነገሮች አሉ። ሪያል ማድሪድ ለኤድዋርዶ ካማቪንጋ የቀረቡለትን የዝውውር ጥያቄዎች ለማዳመጥ ፈቃደኛ ነው። ዦዜ ሞሪኒዮ ተጫዋቹን የማይነካ ወይም የማይሸጥ አድርገው አይመለከቱትም። ሆኖም ግን ተጫዋቹ በክለቡ የመቆየት ፍላጎት አለው። እንዲሁም ደግሞ ለሱ ቅርብ የሆኑ ሰዎችም ከክለቡ መልቀቅም የማይቻል ነገር መሆኑን ደግሞ ደጋግመውም እየገለጹ እንደሚገኝ ነው ዘ አትሌቲክ የተባለው የመረጃ ምንጭም ይፋ ያደረገው። ሪያል ማድሪድ ፍራንኮ ማስታንቱኖን በውሰት የመስጠት ሀሳብ ላይ ፈቃደኛ ነው። ተጫዋቹ በክለቡ የመቆየት ፍላጎት አለው። እንዲሁም ወኪሎቹ ደግሞ ይህንን አቋሙንም ፍላጎቱን ላሳዩት ክለቦች በሙሉ በግልጽ ነግረዋቸዋል የሚል መረጃ እየወጣ ነው። ለዦዜ ሞሪኖ ቅርብ የሆኑ የመረጃ ምንጮች እንደሚጠቁሙት ከሆነ በፍራንኮ ማስታንቱኖ ብቃት እጅግ በጣም እንደተማረኩና በችሎታው ላይም ከፍተኛ እምነት እንዳላቸው ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። አሰልጣኙ ተጫዋቹ ለወደፊት ትልቅ አቅም እንዳለው የሚያምኑ ሲሆን በሪያል ማድሪድ ፕሮጀክት ውስጥም ወሳኝ አካል ሆኖ ማደግ እንደሚችልም ሙሉ እምነት እንዳላቸው ጭምር ነው የሚነገረውና ምናልባት ፍራንኮ ማስታንቱኖ በዚህ የውድድር ዓመት እንኳን ምናልባት በውሰት የሚያመራበት እድል እንኳን ቢኖር ከዛ በኋላ ተመልሶ ግን በሪያል ማድሪድ ወሳኝ ተጫዋች ሊሆን የሚችልበት እድሉ እንዳለው የሚያሳዩ መረጃዎችን በትልቁ እየተመለከተን እንደምንገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ሌላኛው ፍሎሬንቲኖ ፔሬስ ለማይክል ኦሊሴ ማሰባቸውን አላቆሙም የሚል መረጃ ወጥቷል። የሱ እቅድ አሁንም ያው ነው። በማይክል ኦሊሴ ዝውውርም የዝውውር ገበያውን ማናወጥ ይፈልጋል የሚል መረጃም እየወጣ ነው። የክረምቱ የዝውውር መስኮት ገና ረጅም ነው። ፍሎሬንቲኖ ፔሬዝም አሁንም ስለሱ እያሰቡበት እንደሚገኝ ጭምር ነው የመረጃ ምንጩ ይፋ ያደረገው። ማይክል ኦሊሴ ትልቁ ዓላማቸው ነው የሚል መረጃ እየወጣ ነው በሪያል ማድሪድ ቤት። እንደውም ሪከርድ የሚባለው ዝውውርም ወይም ደግሞ ሪከርድ የሚባለው ዋጋ ማን እስከ 150 ሚሊዮን ዩሮ የተባለው ለዚህ ተጫዋች ነው የሚሆነው የሚሉ አይነት ግምቶችን በትልቁ እየሰማን እንገኛለን። ነገር ግን በፍሎሬንቲኖ ፔሬዝ በይፋ የተነገረው የያኔው ተጫዋች ግን የአትሌቲኮ ማድሪዱ ሁሊያን አልቫሬዝ እንደነበር የምናስታውሰው ነው። ነገር ግን አሁንም ቢሆን ትልቁ ምኞታቸው ማይክል ኦሊሴን ወደ ሪያል ማድሪድ የማምጣት ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎችን በተደጋጋሚ እየሰማን ነው። ሪያል ማድሪድን በቀጣይ ጊዜያቶች ላይ ይህንን ተጫዋች ለማስፈረም የሚሞክርበት እድል ይኖራል ተብሎ ይታሰባል። በተለይ ግን በዚህ ዓለም ዋንጫ ላይ የሚያሳየው አቋም ምናልባት የዚህን ተጫዋች ዋጋ እጅግ በጣም ውድ ሊያደርገው ይችላል ተብሎ
ይታመናል። እርግጥ ነው በጀርመን እና በባየር ሚኒክ በጣም ጥሩ ጊዜያቶችን አሳልፏል። በጣም ትልቅ ተጫዋች እንደሆነም በደንብ አሳይቷል። ነገር ግን በዓለም ዋንጫው ላይ ከፈረንሳይ ብሔራዊ ቡድን ጋር የሚያሳየው ሌላኛው ትልቅ አቋም ደግሞ ምናልባት በዚህ ውድድር ላይ ዋንጫውን እንግዲህ የሚያሸንፉም ከሆነ የዚህ ተጫዋች ዋጋ እጅጉን ከፍ ሊል የሚችልበት እድሉ እንዳለው ይታመናል። ነገር ግን የፍሎሬንቲኖ ፔሬዝ እና የሪያል ማድሪድ ሀሳብ አሁንም ማይክል ኦሊሴን ማስፈረም ነው የሚል መረጃ ነው እየወጣ የሚገኘው። አንቶኒ ሩዲገር ከሪያል ማድሪድ ጋር ያለውን ውል እስከ 2027 ድረስ ማራዘሙ ይፋ ተደርጓል። ጀርመናዊው ተከላካይ አንቶኒ ሩዲገር ከሪያል ማድሪድ ጋር ያለውን ስምምነት ለአንድ ተጨማሪ ዓመትን በማራዘም በክለቡ እስከ 2027 ለመቆየትም መፈራረሙን ክለቡ ይፋ ማድረጉን የተነገረው የ33 ዓመቱ ተከላካይ የቀድሞ ውሉ በዚህ ክረምትም የሚጠናቀቅ የነበረ ቢሆንም ነገር ግን ማድሪዶች በክለቡ እንዲቆይም ወስነዋል። ሩዲገር እንደ አውሮፓውያኑ አቆጣጠር በ2022 የስፔኑን ክለብ ከተቀላቀለ በኋላ 182 ጨዋታዎችን ያደረገ ሲሆን አንድ የላሊጋ እና ከዛ ውጭ ደግሞ አንድ የአውሮፓ ቻምፒየንስ ሊግን ዋንጫዎችን ጨምሮ በአጠቃላይ 8 ያክል ዋንጫዎችን ማሸነፍ እንደቻለ ነው የሚነገረው። ያለፉትን 2 የውድድር ዓመታትም ያለ ዋንጫ ያጠናቀቀው ሪያል ማድሪድ ዘንድሮ ሰፊ መልሶ ግንባታዎችን እያደረገ ነው። ኮዲው እነ ደንዘል ደምፍሬሰን፣ ማርኮ ኮሬያን ጨምሮ እንዲሁም እነ በርናርዶ ሲልቫን እና ኢብራሂማ ኮናቴን ማስፈረሙን እናስታውሳለን። በቀጣይ የዝውውር ቀናትም ሌሎች በርከት ያሉ ዝውውሮችና ሌሎች በርከት ያሉ ተጫዋቾች የሪያል ማድሪድን በር የሚረግጡበት እድል በጣም ሰፋ ያለ ነው ተብሎ ይታመናልና እነሱን ዝውውሮች ለማድረግም በቀጣይ ይቀጥላሉ ተብሎ ነው የሚታሰበው። ክለቡ ከአልቫሮ አርቤሎ ስንብት በኋላ ጆዜ ሞሪኖን በድጋሚ በአሰልጣኝነት የሾመ ሲሆን በቅርቡም የቼልሲና የስፔን ብሔራዊ ቡድን የግራ መስመር ተከላካይ ማርኮ ኮሬያንም በ55 ሚሊዮን ዩሮ ማስፈረማቸውን እናስታውሳለን። ስለዚህም በቀጣይ ጊዜያት ሪያል ማድሪድ እንደ አምናውና እንደ ካቻምናው ያለ ዋንጫ ላለማጠናቀቅም በጣም ትልቅ ጥረቶችን የሚያደርጉበት ጊዜ እንደሆነ ይታመናልና ያንን ለማሳካት ጥረቶችን ያደርጋሉ። ወደ ዋንጫው ለመመለስም የአውሮፓ ቻምፒየንስ ሊግን ደጋግሞ ለማሸነፍ ላሊጋውን ደግሞ በባርሴሎና የተወሰደባቸውን የበላይነት ለማስመለስም ትልቅ ጥረት የሚያደርጉበት የዝውውር መስኮትን እያሳለፉ ነው የሚገኘው። ስለዚህም እንግዲህ በቀጣይ ትልቅ ስራዎችን ይሰራሉ ተብሎ ይታሰባል። ሌላኛው የሚነሳው ጉዳይ ከሩበን አሞሪም ጋር የተያዘ ጉዳይ ነው። ሩበን አሞሪም ወደ ኃላፊነት ተመልሷል። በማንቸስተር ዩናይትድ ቤት ስኬታማ የሚባል ጊዜን ማሳለፍ ያልቻለው ፖርቱጋላዊ ወጣት አሰልጣኝ ሩበን አሞሪም አሁን ወደ ኤሲ ሚላን ማምራቱን የሚያሳዩ መረጃዎች ይፋ ተደርገዋል። ሩበን አሞሪም በኃላፊነት ተመልሶ ተመልክተነው እንገኛለን። በቀጣይ ጊዜያትም እንግዲህ በኤሲ ሚላን ቤት ጥሩ ነገሮችን ለማድረግ ይሞክራል ተብሎ ይታሰባል። በማንቸስተር ዩናይትድ ቤት በርካቶች ምናልባት ግትርነቱ እንጂ በጣም ጥሩ ነገሮችን ማድረግ የሚችል አይነት አሰልጣኝ አድርገው ይመለከቱት ነበር። ነገር ግን በአቋሙ የጸና አይነት ሰው መሆኑ ወይም ደግሞ ፍሌክሲብል አለመሆኑ እንደ ጥሩ ውጤት እንዳይገጥመው ካደረጉት ምክንያቶች መካከል አንደኛው እንደሆነ በርካቶች ያነሳሉ። ነገር ግን ሩበን አሞሪም አሁን ወደ ኃላፊነት ተመልሷል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ወደ ኃላፊነት ተመልሷል። ፖርቱጋላዊው አሰልጣኝ ሩበን አሞሪም ኤሲ ሚላንን በኃላፊነት ተረክቧል። የ41 ዓመቱ አሰልጣኝ ሩበን አሞሪም ኤሲ ሚላንን ማሰልጠን ከህልማቸው መካከል አንደኛው መሆኑን ጭምር ነው መናገራቸው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የተለያዩ የዝውውር ጉዳዮችን በስፋት ያነሳንበት የዛሬው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን እያጋራችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን ይዘን እንመለሳለን። ለአሁኑ እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።